ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና ሌሎችንም አማራጮች እየተጠቀምን እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ ሙሉ 24 ሰዓት እናስተምራለን። እናንተ በተመቻችሁ ሰዓት መማር ትችላላችሁ ማለት ነው። አማርኛ፣ እንግሊዝኛ እንዲሁም ሂሳብን በአጭር ጊዜ ከእኛ ጋር መማር፣ ማወቅ፣ ማንበብ፣ መጻፍ ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላት ምስረታ ነው። እንግዲህ በዛሬ ትምህርታችን ባለ ሁለት ፊደላት የሆኑ የአማርኛ ቃላቶችን እንመማራለን። እንዲሁም ደግሞ ባለ ሁለት ፊደል ሆኖ ደግሞ መነሻ ፊደሎቻቸው ሁለተኛ ድምጾች የሆኑ እነዚህ በዚህ በኩል መነሻ የምናደርጋቸው ሁለተኛ ድምጾች። እንግዲህ ሁለተኛ ድምጾች ማለት ሁሎቹም አብዛኛው ማለት ይቻላል ከጎናቸው ላይ ቅጥል ነው ያላቸው። ጎናቸው ላይ ቅጥል የመጀመሪያ ፊደላቶችን እየጻፍን ከጎናቸው ላይ ቅጥያ ቅጥያ ካላቸው እነዚህ ሁለተኛ ድምጾች ወይም ሁለተኛ ፊደላቶች ይባላሉ። እንግዲህ ዛሬ እነዚህን መነሻ እያደረግን ባለ ሁለት ፊደል ቃል እንመማራለን እናነባለን ማለት ነው። እናንተ ገና አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። አሁን ቀጥታ ወደ ንባባችን እንገባለን። ከዚህ ጋር ርዕሳችን ቃላት ምስረታ ነው የሚለው ቃላት ምስረታ ይላል። አሁን እዚህ ጀምሬ እያንዳንዳቸውን አነብላችኋለሁ እናንተ በጽሞና ተከታተሉኝ። ከዚህ ጋር ምን ይላል? ሁሉ 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 ለማለት ሁለት ፊደል የተጠቀምነ ሁ የሀ ቤተሰብ ሁለተኛ እና ሉ ደግሞ የለ ቤተሰብ ሁለተኛ። ስለዚህ ከዚህ ጀምረ ወደ ስናነብ እነዚህ ሁለት ፊደላቶች ምን ይላሉ? ሁሉ ሁሉ ይላል። ከዚህ ጋር ደግሞ ቡሬ 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 ቡ የበቤተሰብ ሁለተኛ እና ሬ የረ ቤተሰብ አምስተኛ ፊደል ማለት ላይ ቡሬ ቡሬ። እሺ ከዚህ ጋር ኩል 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 ኩ የከቤተሰብ ሁለተኛ እና ል ደግሞ የለ ቤተሰብ ስድስተኛ ፊደል ማለት ላይ ኩል ኩል ይላል። እሺ ከዚህ ጋር ደግሞ ዱ ዱ ቤ ቤ ዱቤ ዱቤ ዱ የደ ቤተሰብ ሁለተኛ እና ቤ ደግሞ የበቤተሰብ አምስተኛ ፊደል ማለት ላይ ዱቤ ዱቤ ይላል። እሺ ወደ ሁለተኛው መስመር ስንመጣ ደግሞ ከዚህ ጋር ምን ይላል? ሙ ሙ ሉ ሉ ሙሉ ሙሉ ሙ የመቤተሰብ ሁለተኛ እና ሉ የለቤተሰብ ሁለተኛ ላይ ሙሉ ሙሉ ይላል። እሺ ከዚህ ጋር ቡክ 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 ቡ ሁለተኛ የበቤተሰብ እዚህ ጋር ቡሬ ስል ነግሬያችኋለሁ። ክ የከቤተሰብ ስድስተኛ ቡክ። እሺ ከዚህ ጋር ኩሩ ኩሩ ኩሩ። እሺ ጉዞ ጉዞ ጉ የገቤተሰብ ሁለተኛ እና ዞ ደግሞ የዘ ቤተሰብ ሰባተኛ ፊደል ማለት ላይ ጉዞ ጉዞ ይላል። እሺ ወደ ስንመጣ ደግሞ ሙ ሙ ዝ ዝ ሙዝ ሙዝ ሙ የመቤተሰብ ሁለተኛ እና ዝ ደግሞ የዘ ቤተሰብ ስድስተኛ ፊደል ማለት ላይ ሙዝ ሙዝ። እሺ ከዚህ ጋር ቡፌ 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 ቡ የበቤተሰብ ሁለተኛ ፌ ደግሞ የፈ ቤተሰብ አምስተኛ ፊደል ማለት ላይ ቡፌ ቡፌ። እሺ ውጪ 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 ው የወ ቤተሰብ ሁለተኛ ጪ ደግሞ የጨ ቤተሰብ ሶስተኛ ፊደል ማለት ላይ ውጪ ውጪ። እሺ ጉቦ ቦ ጉቦ ጉ ማለት የገ ቤተሰብ ነች። ቦ ደግሞ የበቤተሰብ ሰባተኛ ማለት ላይ ጉቦ ጉቦ ይላል። እሺ ወደ ስንመጣ ደግሞ ሙሴ ሙሴ ሴ ማለት የሰ ቤተሰብ አምስተኛ ፊደል ነች። ሙሴ ሙሴ። እሺ ቱታ 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 ቱ የተቤተሰብ ሁለተኛ ታ የተቤተሰብ አራተኛ ቱታ። እሺ ውሃ 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 ው የወ ቤተሰብ ሁለተኛ እና ሀ ደግሞ የሀ ቤተሰብ አራተኛ። እንግዲህ ሀ የሀ ቤተሰብ አራተኛ ስላችሁ ድምጾቻቸው የመጀመሪያ ፊደላት እና አራተኛ ፊደላቶች ሀ እና አ ተመሳሳይ ናቸው። አሁን ለምሳሌ አ ስንል አ ኡ ኢ አ የመጀመሪያ እና አራተኛ ድምጻቸው ተመሳሳይ ነው። ነገር ግን አጻጻፋቸው የተለያዩ ናቸው። ሀም ደግሞ እንደዚሁ እዚህ ጋር አሁን የመጀመሪያው ሀ አለች ይቺም ደግሞ አራተኛው ሀ ነች። በድምጽ ተመሳሳይ ናቸው፣ በአጻጻፍ ደግሞ ይለያሉ ማለት ነው። ስለዚህ ይላል ውሃ ውሃ ይላል። እሺ ከዚህ ጋር ጡት 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 ጡ የጠ ቤተሰብ ሁለተኛ ት የተ ቤተሰብ ስድስተኛ ጡት ጡት። እሺ ከዚህ ጋር ሱሪ ሱሪ ሱ የሰ ቤተሰብ ሁለተኛ ሪ የረ ቤተሰብ ሶስተኛ ሱሪ ሱሪ። እሺ ዩሮ ሮ ዩሮ ዩሮ
ዩ የቤተሰብ ሁለተኛ እና ሮ ደግሞ የረ ቤተሰብ ሰባተኛ ፊደል ማለት ላይ ዩሮ ዩሮ። እሺ ከዚህ ጋር ዙር ዙር ዙ የዘ ቤተሰብ ሁለተኛ ር የረ ቤተሰብ ስድስተኛ ማለት ላይ ዙር ዙር። እሺ ጉድ ጉድ ጉ የገ ቤተሰብ ሁለተኛ ድ ደግሞ የደ ቤተሰብ ስድስተኛ ማለት ላይ ጉድ ጉድ። እሺ ከዚህ ጋር ደግሞ ሱስ 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 ሱ የሰ ቤተሰብ ሁለተኛ ስ የሰ ቤተሰብ ስድስተኛ ሁለተኛ እና ስድስተኛ የሰ ቤተሰቦች ናቸው። በአንድ ላይ ስናነባቸው ደግሞ ሱስ ሱስ። እሺ ከዚህ ጋር ደግሞ ኑሮ ኑሮ ኑ የነ ቤተሰብ ሁለተኛ ሮ የረ ቤተሰብ ሰባተኛ ከዚህ ጋርም ዩሮ ስል ነግሬያችኋለሁ ኑሮ ኑሮ። እሺ ዱር ዱር ዱ የረ ቤተሰብ ሁለተኛ ር የረ ቤተሰብ ስድስተኛ እዚህ ጋር ዙር ዱር እነዚህ ር ር ስድስተኛ የረ ቤተሰቦች ናቸው ዱር። እሺ ከዚህ ጋር ደግሞ ጩቤ ጩቤ ጩ የጨ ቤተሰብ ሁለተኛ ፊደል ቤ የበ ቤተሰብ አምስተኛ ፊደል ማለት ላይ ጩቤ ጩቤ። እሺ ወደ መጨረሻው መስመር ስንመጣ ደግሞ ቡና 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 ቡ የበ ቤተሰብ ሁለተኛ ና የነ ቤተሰብ አራተኛ ቡና። እሺ ኑግ 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 ኑ የነ ቤተሰብ ሁለተኛ ግ የገ ቤተሰብ ስድስተኛ ፊደል ማለት ላይ ኑግ ኑግ። እሺ ከዚህ ጋር ደግሞ ዱላ ዱላ ዱ የደ ቤተሰብ ሁለተኛ ላ የለ ቤተሰብ አራተኛ ፊደል ማለት ላይ ዱላ ዱላ ይላል። እሺ የመጨረሻዋ ደግሞ እዚህ ጋር ምን ትላለች? ኡማ 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 ኡ የአ ቤተሰብ ሁለተኛ ማ ደግሞ የመ ቤተሰብ አራተኛ ፊደል ማለት ላይ ኡማ ኡማ ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁት ባለ ሁለት ፊደሎች የሆኑትን ቃላቶችን ብቻ ነው መርጬ ይዤላችሁ የመጣው። እንዲሁም ደግሞ ቀደም ብዬ እንዳልኳቸው ባለ ሁለት ፊደል ሆኖ ደግሞ መነሻ ፊደሎቻቸው አስተውላችሁ ከሆነ ሁለተኛ ፊደላቶች ለምሳሌ እዚህ ጋር ሁ ሙ ሙ ሙ ሱ እነዚህ ፊደላቶች ቡ ቱ ስንል ምነው ሁለተኛ ድምጾች ደግሞ ኡ አይነት ድምጽ አላቸው ማለት ነው። ሌላ ደግሞ ጎናቸው ላይ ደግሞ እንደምታያቸው ከጎን ከጎናቸው ላይ ቅጥያ ቅጥያ ያላቸው ሁለተኛ ድምጾች። ስለዚህ ዛሬ እነዚህን ፊደላቶችን ይዤላችሁ መጥቻለሁ። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። አማርኛም እንግሊዘኛም ቪዲዮ እየሰራሁ እለቃለሁ። እየገባችሁ መከታተል ትችላላችሁ። ለዛሬ የነበረኝ ጊዜ ይህን ይመስላል። መልካም ጊዜ። ባይ ባይ